የተፈጠሩ አዳዲስ ክስተቶችን ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ የተከሰከሰው ጦርነት 18ኛ ቀኑን በያዘበት በዚህ ቀን ኢራን ከፍተኛ አመራሮችን ወደ መቃብር እየላከ ይገኛል። እሱን በተመለከተ አዳዲስ መረጃዎችን ይዘናል። በተጨማሪም ኳታርና ሳውዲ አረቢያ በኢራን ላይ የወሰዱት ጠንካራ እርምጃ ምን ይመስላል የሚሉትን እንዲሁም ደግሞ ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ አዲስ የ15000 የቪዛ ዋስትና ብር መጠየቃቸው ወይም ደግሞ መጣላቸውን በተመለከተ አዳዲስ መረጃዎች አሉ። እሱን ይዘነዋል። በተጨማሪም ቬንዙዌላ የአሜሪካ ግዛት ልትሆን ትችላለች ማለታቸውን የዶናልድ ትራምፕ ንግግር በብዙዎች ዘንድ እየተነጋገረ ይገኛል። እሱን በተመለከተም የምናሰማቸው ነገር ይኖራል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ትናንትና ከኤሚሬት መሪ ጋር ባደረጉት ውይይት ምን ጉዳዮችን ተወያይተዋል፣ ምን ጉዳዮችን አወሩባቸው የሚሉትን መረጃዎችን ወደ ዝርዝር ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ ባለፈው 18 ቀን ውስጥ አሜሪካና እስራኤል በአንድነት በመተባበር በኢራን ላይ በከፈቱት ጦርነት ሳቢያ የኢራን የጀርባ አጥንት ተሰብሯል ተብሏል። ጦርነቱ ከጀመረ አንስቶ ኢራን እስላማዊ ሪፐብሊክ በርካታ አመራሮችን አጥታለች። የቀድሞ ጠቅላይ መሪ አያቶላህ አሊ ካሚን ጨምሮ ሌሎች ከፍተኛ የጦር አዛዦች ተገለውባታል። የኢራን መንግስት አሁንም ሳይፍረከረክ ያጸፋ ምላሽ የሰጠ ቢገኝም እስራኤል በበኩሏ ከመጀመሪያዎቹ ጦርነት ቀናት በኋላ ረገብ አድርገው የነበረውን የአመራሮች ግድያ በድጋሚ መቀጠሏ ታውቋል። በአንድ ቀን ልዩነት ውስጥ ብቻ 3 ከፍተኛ የደህንነት ተቋማት ባለስልጣናት በይፋ መግደሏን አስታውቃለች። ኢራን ከቆዳ ስፋት አንጻር ከጎረቤቷ ኢራንና አፍጋኒስታን ድምር ብትበልጥም አሜሪካና እስራኤል ግን የሀገሪቱን ድብቅ የኒውክሌር ዋሻዎችና የሚሳኤል ማከማቻ ኢላማ ማድረጋቸውን ቀጥለዋል ነው የተባለው። የኢራን የጦር ሀብቶቿን በተለያዩ ሀገር ክፍሎች ተሰራጭተው ከመቀመጣቸው በላይ አንዳንዶቹ በተራሮች ስር በሚገኝ ማከማቻ ተደብቀው የ90 ሚሊዮን ህዝብ ባለቤት የሆነችው ኢራን ግማሽ ያህል የፋርስ ቢሆንም የተቀሩት ብሔረሰቦች ውስጣዊ አንድነታቸው ምን ያህል ይጸናል የሚለው በብዙዎች ዘንድ ጥያቄ እየፈጠረ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ወደሚቀጥለው ዜና እናልፋለን። ከዚህ ጋር በተያያዘው ውጥረት ወደ ጎረቤት ሀገራት በፍጥነት ይስፋፋ ይገኛል። የኳተር በዓለም ትልቁ የሆነው የጋዝ ማምረቻ ተቋም ላይ የደረሰው የኢራን ባሊስቲክ ሚሳኤል ጥቃት ተከትሎ የኢራን ዲፕሎማቶች በ4 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዛለች። የኳተር የውጭ ጉዳይ ሚኒስቴር ተቀባይነት የሌላቸው ግለሰቦች ሲል የፈረጃቸውን ዲፕሎማቶችን የሀገር ሉዓላዊ በመጣስ እንዲባረሩ ተደርገዋል ብሏል። የዓለም 20% ጋዝ አቅርቦት የምትሸፍነው ሀገር የሀብት ምንጭ በመሆን ይህ ጥቃት በዓለም አቀፍ የኃይል አቅርቦት ላይ ትልቅ ቀውስ ሊፈጥር እንደሚችል የተለያዩ የኢኮኖሚ ትንበያዎች ያሳያሉ። በሌላ በኩል የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይስ ኢራን ራይድ ላይ የፈጸመችውን የሚሳኤል ሙከራ ግልጽ የሆነ የማስገደድና እጅ የመጠምዘዝ ሙከራ ሲሉ በጽኑ አውግዘውታል። አሁን ላይ በሳውዲና